አንዳንዶቻችሁ የተያዛችሁበት መንፈስ አለ። ዛሬ ይሄ መንፈስ የተመታ ይሆናል። ክርስትና በሚመስል ነገር እያስለቀሳችሁ ያለ የሆነ ከክብር የሚያጎድል መንፈስ ዛሬ ከቤታችሁ ይመታ። የእግዚአብሔር መንፈስና የእግዚአብሔር መልእክት ጥርት ያለ ለኢያሱ መጥቶ ሲናገር ሙሴ ምን ሆኗል? ኖ ሞር አሁን ስለሱ ማሰብ ስለሱ በትዝታ መያዝ እንዲህ አይነት አገልጋይ ነበረ ማለት ስለ ትላንትናው እያሰብክ ነገን እንዳታጣ ያንን ቻፕተር ዛሬ ምን አድርገው ስጋው። ዛሬ የሚዘጉ ሰዎች አሉ፣ ሌላ ቻፕተር የሚከፍቱ አሉ። በሮችን ሲከፋፍቱ አያ እግዚአብሔር እንደዚህ ብሎኛል። ከዛሬ ቀን ጀምሮ የሚከፈቱ ደጆችን እሰጣቸዋለሁ። ጠላት በተለያየ አይነት መልኩ ያስቆማቸው ሰዎች አሉ። መሄድ ያለባቸው አቅም ያላቸው ዘይዱአቤ ፖቴንሻል በየሆነ ነገር ሆልድ አድርጓቸዋል። በኪሳራ በሞት ስፒሪት በተለያየ መንፈስ ይዟቸዋል። ዛሬ ግን ይሄ መንፈስ ይመታል። ከቤታችሁ ዛሬ የሚራገፈው ነገር አለ። እግዚአብሔር እንዳሰበው ማገልገል ትጀምራል። መሮጥ ትጀምራል። ራእዮች መዘርጋት ይጀምራሉ። ብትሮች መዘርጋት ይጀምራሉ። ያንተ ብትር የተያዘው የተወሰደው ብትር እባብ የበላው ሰዎች የበሉት ሁኔታ የበላው ፋይናንስ የበላው አንዳንዶቻችሁን ሽባ አድርጎ አስቀምጧቸዋል። ዛሬ ግን እግዚአብሔር ያስነሳል። ኢያሱ ምዕራፍ 1 ላይ ያለውን የእግዚአብሔርን ቃል አጠር አድርገን እናያለን። እንዲህ ይላል ምዕራፍ 1 ከቁጥር 1 እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነነዌ ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህንን ዮርዳኖስ ተሻገሩ። ይኸው አጠገባችሁ ያለው ሰውና ተሻገር በሉት። አንዳንዶቻችሁ የተያዛችሁበት መንፈስ አለ። ዛሬ ይሄ መንፈስ የተመታ ይሆናል። ክርስትና በሚመስል ነገር እያስለቀሳችሁ ያለ የሆነ ከክብር የሚያጎድል መንፈስ ዛሬ ከቤታችሁ ይመታ። አጠገብ ያለው ሰውና ወደ ኋላ የሚያጎድል ነገር አለ፣ ወደ ኋላ የሚጎትት ነገር አለ በሉት። የሚጎትት የእግዚአብሔር መንፈስና የእግዚአብሔር መልእክት ጥርት ያለ ለኢያሱ መጥቶ ሲናገር ሙሴ ምን ሆኗል? ኖ ሞር አሁን ስለሱ ማሰብ ስለሱ በትዝታ መያዝ እንዲህ አይነት አገልጋይ ነበረ ማለት ስለ ትላንትናው እያሰብክ ነገን እንዳታጣ ያንን ቻፕተር ዛሬ ምን አድርገው ዝጋው። ዛሬ የሚዘጉ ሰዎች አሉ፣ ሌላ ቻፕተር የሚከፍቱ አሉ። አሜን ምትል ይሻላል። ጮኻችሁ አሜን በሉ። ለዝንተ ዓለም አላሻግር ያለውን ነገር ዛሬ ተዘጋውና ወደሚበልጠው ክብር እግዚአብሔር ያስገባቸዋል። የሚገርም ነው። ሳምባዲ የሆኑ ሰዎች ኖክስ ያደርጉ ያለው በሮችን ሲከፋፍቱ ያለው እግዚአብሔር እንደዚህ ብሎኛል። ከዛሬ ቀን ጀምሮ የሚከፈቱ ደጆችን እሰጣቸዋለሁ። ጠላት በተለያየ አይነት መልኩ ያስቆማቸው ሰዎች አሉ አለ። መሄድ ያለባቸው አቅም ያላቸው ዘይዱአቤ ፖቴንሻል የሆነ ነገር ሆልድ አድርጓቸዋል። በኪሳራ በሞት ስፒሪት በተለያየ መንፈስ ይዟቸዋል። ዛሬ ግን ይሄ መንፈስ ይመታል። ለእግዚአብሔር ጥቅም ሲባል ለመንፈስ ቅዱስ ክብር ሲባል ከቤታችሁ ዛሬ የሚራገፈው ነገር አለ። ጥግባችሁ ያለው ሷዝና ዛሬ ይራገፋል ካንተ ላይ። እግዚአብሔር እንዳሰበው ማገልገል ትጀምራለህ። መሮጥ ትጀምራለህ። ራእዮች መዘርጋት ይጀምራሉ። ብትሮች መዘርጋት ይጀምራሉ። ያንተ ብትር የተያዘው የተወሰደው ብትር ካዱጋማ እባብ የበላው ሰዎች የበሉት ሁኔታ የበላው ፋይናንስ የበላው አንዳንዶቻችሁን ሽባ አድርጎ አስቀምጧቸዋል። ዛሬ ግን እግዚአብሔር ያስነሳል። ኢያሱ አለው ኖ ሞር አለው። እዚህ ጋር መቀመጥ አይሆንም አለ። የተጠራው ለመሻገር ነው። እዚህ ጋር ምን ትሰራለህ? ሰውየው ቁጭ ብሎ ያለቅሳል። ማልቀስ ማለት ነው። ማልቀስ ክርስትና አይደለም። ክርስትና መሻገር ነው። አጠገባችሁ ያለው ሰው ክርስትና በሉት። እግዚአብሔር ወደሚፈልገው ሐሳብ ኢየሱስን ይዞ በሉት መራመድ ነው በሉት። መሻገር ነው በሉት። ባንተ እጅ ላይ የሚሰራ ብዙ ስራ አለ። እኔ ልክ እየተናገርኩ ያለው ብዙ ብትሮች ሲነሱ አያለሁ። ምንድነው ስል ብትር ስልጣን ነው አለ እግዚአብሔር። ብዙ ስልጣኖች ይነሳሉ፣ ብዙ መንገዶች ይከፈታሉ፣ ብዙ ዮርዳኖሶች ይከፈታሉ። ማዘዝ ያለብሽ ያልታዘዙ ብዙ አሉ። አንቺን ቁጭ ብለሽ ታለቅሻለሽ። ከዚህ በኋላ ግን የመሻገር ዘመንና የመውረድ ዘመን ይሆናል። ዛሬ በእጃችሁ እያለ የምታለቅሱ ሰዎች መፍትሄ አጠገባችሁ ያለ የሆነ ቦታ የምትመለከቱ ዛሬ እግዚአብሔር የምድርቱን ኃይል የሚያናጋ ቅባት ባንተ ላይ አምጥቶ
ሄይ ሌላ ነገር ሳይመጣ የሚያሻግራችሁ ሰዎች አላችሁ። ገንዘብ ሳይለቀቅ ብር ሳይለቀቅ የውጭ ሀገር በር ሳታንኳኳ እግዚአብሔር ባለ አቅም ያሻግርሃል። ሰይጣን ዲመን አንዳንድ አእምሮችን የዘጋው ዛሬ ይከፈት። ስለዚህ እግዚአብሔር የፈለገው ነገር ኢያሱ ጋር የመጣው ኢያሱ አለው የሞት መንፈስን እያነሳ እዚህ ምንም አትስራ ዝጋዋል። በቃ መጥቷል። አገለገለ አይደል? መጥቷል። ዛሬ ለማን ነው የምናገረው? እንዲህ ነበርኩ አያዋጣም፣ እንደዛ ነበርኩ አያዋጣም። መስጋት ያለብን ትዘጋዋለህ። አሜን ብትል ይሻላል። ከኋላ በኩል እጃችሁ አይታየኝም። ወደ እናንተ እመጣለሁ። ምዘጋውን ነገር ዛሬ ንገሩት። ምዘጋውን ነገር ዛሬ ትዘጋዋለህ ብሩት። የሚከፈተው ነገር ዛሬ ይከፈታል። በእግዚአብሔር ሰዎች ፊት ላይ ማየው ከባድ ብርሃን ወጥቶ ነው ማየው። የፊት ለፊት የተቀመጡ ሰዎች ላይ ከባድ ብርሃን ከፊታቸው ቆመ። ምንድነው ሲባል እዚህ ጋር እንግሊዝ ሀገር ተከፍቷል፣ እዚህ ጋር አውሮፓ ተከፍቷል፣ እዚህ ጋር ካናዳ ተከፍቷል። አሁን የተከፈተውን ማንኳኳት እንጂ ቁጭ ብሎ ጊዜ መጨረስ የለም። እግዚአብሔር አረብ ሀገር ስትሄድ ካንተ ጋር ይሄዳል። ሱዳን ስትሄድ እግዚአብሔር ካንተ ጋር ይሄዳል። ሳውዝ አፍሪካ ስትሄድ እግዚአብሔር ካንተ ጋር ይሄዳል። እጅን ከፍ አድርግና ተከፍቷል ደጁ በሉት። አሜን። አሁን ጉዳዩ እግዚአብሔርን ይዘው ወደፊት መሻገር። እሺ እግሮቻችሁ ከፍ አድርጉና የኔ ነገር በሉ። አላለቀም በሉ፣ አላበቃም በሉ። የሚወደኝ አባት ከኔ ጋር አለ። የሹዋ ከኔ ጋር አለ። የሹዋ ማለት እግዚአብሔር ያድናል ማለት ነው። God saves you። ከተቀመጥክበት ለመሻገር ትነሳለህ በሉት። አዲስ ነገር ማለም ትጀምራለህ በሉት። እግዚአብሔር ከፊት ያዘጋጀውን ማየት ትጀምራለህ በሉት። ማየት ያቃተን ያንን ነገር ትተህ ማየት ትጀምራለህ። የሞትና የለቅሶ ዘመን ያበቃና የክብር ጊዜ ይጀምራል። ማርና ወተት የምታፈሳውን ማየት ይጀምራለን። እግዚአብሔር ከኛ ጋር ሆኖ መስራት ይጀምራል። ያ የተዘጋው ቻፕተር ተዘጋ። ከዚህ በኋላስ አዲስ ያልጠበቅነው ክብር አለ። እዚህ አለ በልና ዘለው ውሰደው በኢየሱስ። አንዳንድ ሰዎች እሳት ሆኖ ሲበሩ አያል። አታቆመኝም ጠላቴ ወይ አታቆኝ። ደሞዜ አይቆምም፣ በረከቴ አያቆም፣ አገልግሎቴ አያቆምም። እግዚአብሔር ከኔ ጋር ስላለው just I will walk to Dubai, I will go to Nairobi, I will go to somewhere in Nigeria። ዛሬ ለለቅሶ መንፈስ ተናግረህ ትነሳለህ። ማን ነው ያንተ ነገር አይሳካም ያለ? ማን ነው ያንተ ነገር ተቀበረ ያለ? ጠላት በሰው መጥቶ በስልክ መጥቶ በዚህ በዛ መጥቶ አይምሮን ያዘ ዛሬ ይመታል። ሰው ያላሰበውን እግዚአብሔር የሚያስበው ሰው አለ። ጠግባችሁ ያለው ሰው ያዙና እንደዚህ በሉት። ምን ትሰራለህ በሉት። ተሻገር እንጂ በሉት። ወደፊት ተራመድ እንጂ በሉት። ለቅሶውን አትየው በሉት። ወደ ኋላ የሚጎትትን አትየው በሉት። ጨክንና ከእግዚአብሔር ጋር ውጣ። ሀላባጋዲያ ክብር አለ፣ ክብር አለ። አላውቅም ግን ለ10 ሰዎች የሆነ በረከት አለ። በእጃቸው ላይ ክብር ሲገባ አይቻለሁ። እግዚአብሔር አንዳንዶችን በአገልግሎቴ በቃ የሆነ በቃ አለ አይደለ ቢዚ አደርጋቸዋለሁ አለ። ቢዚ በቃ በስራዬ ቢዚ፣ በህይወት ቢዚ፣ በስራ ቢዚ፣ በሚጠቅም ነገር ቢዚ። ሰው ካለ ዛሬ ጮሆ አሜን ባይዘወይ። ከዚህ ቃል የተነሳ ብዙ ሰዎች ከድህነት ወደ ክብር፣ ከባዶነት ወደ ማግኘት፣ ከእስራት ወደ መፈታት እሺ ነገን ማየት የሚፈልግ እሺ ነገን ማየት የሚፈልግ አይምሮን የዘጋ ስትረስ ዛሬ ይሰበር። ድገሙና አሜን በሉ። ይፍረስ በሉት። ወደ ኋላ የሚጎትት ስትረስ ዛሬ ይነሳ በሉ። ንገሩት። አንድ ሰው ከዚህ ማከል ሲወጣ አይቻለሁ። ባይዘ አሁን የምናገረው መልእክት ነው፣ ለብዙ ሰዎች መልእክት ነው። ኢየስ አሁን ላንተ ነው። እዚህ ማከል ቁልፍ ተሰጥቷቸዋል። ቁልፍ ነው እኮ የተሰጠ የምትዞርበት በእውነት ሲሰጥ ስላየው በጣም ከባድ የአገልግሎት ጊዜ ይሆናል። ልክ ምንድነው ማየው መሰለ ስታጭደው ያለው ልክ ሳር እንዲወጥቶ ሲታጨዳ ያለው ምንድነው ሲል አብዝቼላችኋለሁ፣ ከፍቼላችኋለሁ። ከዚህ በኋላ ከዛሬ በኋላ ቢዚ ነው የምትሆኑ። ካሞረዚ ሮጤና ናንተ ምን ትሰራለህ? ሮጤና ከፍ አድርግጂን ያዘው ወደኋላ የማያቋርጥ የአገልግሎት ጸጋ ናንተ የት አለ? እዚህ ጋር ያለው ምን ትሰራለህ? እና እዚህ ጋር ያላችሁ ዘማሪዎችም ሮጣችሁ ነው። ፈጣኑና የሆነ የሚንቀሳቀስ እጃችሁ ብቻ ከፈር፣ እጃችሁ ብቻ አንድ ጊዜ ከፈር። 1 2 3 ልቀቅ። ከዚህ ሰዓት ጀምሮ ላይ ቆለፍ እግዚአብሔር ደጆቻችሁን ከፍቷል። ኑ እናንተም ተነሱ። ኑ
የውጭ ሀገር በር ሲከፈት ነው ማየው። ለብዙ ሰዎች ብትር ሲሰጣቸው አይቻል። ከኋላ ሰውን ከኋላ እጃችሁ ከፍ አድርጉ። 1 2 3 ይኸው በሰው ህይወት አይመራም። እኔ ብዙ አልናገርም፣ ግን በሰው ህይወት ምን አይሆንም። ራእይ የግል ነው። ህልም የግል ነው። መሬት ጥረክ ካለ ወጥተህ ጥረክ፣ በረከቱን ታየዋል። ደገባቸው ያለው ሷዝና ሰው ካየ በሉት ለአደጋ ያድጋልጣል። ዮሴፍ በሉት ለወንድሞቹ ተናገረ ስለ ህልሙ። ምን ገጠመው? እንኳን ይከናወንልኝ ተባለ፣ የሚሆንለትን እናያለናል። የሚሆነውን እናያለን። እሱ ጥሩ ነው ብሎ ያጫወታቸው ሰዎች እናያለናል። አንተ ስለ ቤት፣ ስለ ኑሮ፣ ስለ አገልግሎት የምታጫወተው ሰው ነገ እናየዋለን ነው የሚል። ይሁንለት ይሳካለት የሚል ሰው የለም። እግዚአብሔር ተሻገሩ ሲል ወንዝ እንዳለ ያውቃል። መሀል ላይ ተሻገር። አንዳንዶች አገልግሎት እግዚአብሔር በሚገጥምሽ መከራ ያውቃል። እንደ እንግዳ አትሁኑ። ዮርዳኖስ እንዳለ ያውቃል። እንደሚያለቅሱ ያውቃል፣ እንደሚያስለቅሱ ያውቃል። ግን እግዚአብሔር አንድ ነገር ያውቃል፣ ከዮርዳኖስ በላይ መሆኑንም ያውቃል። እኔ አንድ ነገር ልንገራችሁ፣ መሻገር አይቀርም። ስኳላ አላችሁ እጃችሁን አሳዩኛ። መሻገር አይቀርም በሉ። ድሌ አይቀርም። ጠላት የፈለገ ያውራ በሉት፣ የፈለገ ይናገር በሉት። እኔ መሻገር አይቀርም በሉት። ሁለተኛ ዜና ምዕራፍ 20 ከቁጥር 1 ላይ ወረኞች መተው ብርቱ ሰራዊት መጥቶብሃል አሉት። ምን ወረኞች መጡና ወይኔ ምንችል አይመስለንም፣ ብርቱ ምን መጥቷል? ሰራዊት መጥቷል። ስለዚህ የሚያቅተን ይመስለናል ብለው ተናገሩ። የእግዚአብሔርን ሰው አስጨነቁት። ሲያስጨንቁት ያደረገው ነገር ሌላ ነገር አይደለም። ቁጥር 3 ላይ ፊቱን አቀና፣ ጾም ጸሎት አወጀ። 17 ላይ እግዚአብሔር ደግሞ መጣና እንደዚህ ያለ፣ እናንተ በዚህ ሰልፍ የምትዋጉ አይደላችሁም። እናንተ አትዋጉም፣ እኔ ይዋጋለሁ አለ እግዚአብሔር። ተገባችሁ ያለው ሰው ያዙና እግዚአብሔር ይዋጋልሃል በሉት። ተገባችሁ የፈለገ ወረኛ አጠገቤ ተከበል ሊሆን ይችላል በሉት። አሁን በወረኛ ተከበል ሊሆን ይችላል። ወረኛ አይተ አትፍራ በሉት። ሚዲያ አይተ አትፍራ በሉት። ሰውንም አትስማ በሉት። እግዚአብሔርን ስማ በሉት። አንዳንድ ሰዎች ዛሬ ከወረኞች መንፈስ ይጠበቃሉ። ከልክያለ የወረኛ መንፈስ ካንቺ ቤት ላይ ዛሬ አራግፈያል። እንደዛ እያለ አይምሮ የሚበጠብጥ ኢዮሳፍጥን መበጥበጥ ፈለጉ። እግዚአብሔር ግን እጁን ዘረጋለት። ስለዚህ ሁለተኛ እምነት፣ ለመሻገር እምነት ያስፈልጋል። ሶስተኛ ለመሻገር ስንቅ ያስፈልጋል። ዝም ብሎ መሻገር አይቻልም። ዝም ብሎ መሻገር ዝም ብሎ ካናዳ መሄድ አይሆንም። ዝም ብሎ አሜሪካ መሄድ፣ ዝም ብሎ ቸርች መጀመር፣ ዝም ብሎ አገልግሎት መጀመር አይቻልም። ስንቅ የሚባል ነገር አለ። ስንቅ ኢያሱ 1:10 ላይ እንደዚህ ይላል፣ ለጉዞ አስፈላጊ የሆኑ ስንቅ አዘጋጁ ነው የተባለው። ስንቅ አዘጋጁ። ምንድነው ስንቅ? ተማሪ ደብተር ያስፈልገዋል፣ እስክሪብቶ ያስፈልገዋል፣ ቢዝነስ ማናጅመንት ኮርስ ያስፈልጋል፣ ራስን አፕዴት ማድረግ ያስፈልጋል። መጸለይ ብቻ አይደለም፣ ራስን በብዙ አቅጣጫ ኢኩዊፕ ማድረግ ያስፈልጋል። ዕውቀት መስማት ያስፈልጋል። ጫዋቹ አሜን። ዝም ብለህ ጀርመን ብትሄድ ምን ታዋጣለህ? የጀርመን አካባቢ ያለው ህዝብ ማጥናት ያስፈልጋል። ጫዋቹ አሜን። እስኪ አንድ ሰው ጮሆ አሜን። ይሄ ምንድነው የሚባለው? ዲው ዲሊጀንስ ነው የምንለው በዚህ በግራንት ቋንቋ። ዲው ዲሊጀንስ ወይም ፕሪ አዋርድ ካፓሲቲ አሰስመንት ምን ማለት ነው? ቀደም ብለህ ታጠናለህ ማለት ነው። ታየዋለህ። እያንዳንዱ ስራ ልጀምር ከፈለክ የምትጀምረው ስራ ምን ታደርጋለህ? ታያለህ ማለት። ስንቅ የሚያስፈልግ አስፈላጊ ነገር it could be like ምግብ፣ ልብስ አዘጋጅ ይላል። ስንቅ መዘጋጀት። ሳውዲ አረቢያ ለመሄድ ምን ያስፈልጋል? ሲኦሲ ያስፈልጋል፣ ምናምን ያስፈልጋል። ግን ህልሙ መጀመሪያ ከኛ ጋር ያስፈልጋል። ስንጀምር የሚወድቅ ነገር መጀመር የለብንም። ስትሄድ እግዚአብሔር የሚያሻግርበት በስንቅ መሰረት ነው። ስንቅ ያስፈልጋል። ለአጭር ጊዜ አይደለም ስንቁ የሚያስፈልገን።
ስንቆች እኔ ውጪ ከማስተምረው ከዚህ ከካፓሲቲ አሰስመንት ላይ ከማስተምረው ሳየው ይሄ ስንቅ የሚለውን ዲፋይን ማድረገው ኢንተርናል ኤክስተርናል የውስጥም የውጭም በግል ህይወታችን ስንቅ ያስፈልጋል። በውጪ ህይወታችን ምን ያስፈልጋል? ስንቅ ያስፈልጋል። ብዙ ነው፣ ዲቴል ነው፣ እዛ ውስጥ መግባት አልፈልግም። በጣም ብዙ ነው። ሮድ ማፕ የሚሰራ ነገር አለ። እውቀት ያላቸው ሰው ጋር ይጠጋ በሉ። ህይወትን ሰክሰስፉል ለማድረግ ዝም ብሎ የሚሆን ነገር የለም። ሁሉ ነገር እዚህ ነው። ኢየሱስ 30 ዓመት ምድር ላይ ቆየ። 30 ዓመት የሚሰሩ ስራዎች አሉ። ግን እግዚአብሔር ደግሞ በመንፈሱ መስራት ይችላል። አንድ ሰውዬ ያለ ምንም ዶክመንት ከዚህ አሜሪካ እንደሄደ ምስክርነት አለ። ግን እሱ ያዋጣል አያዋጣም አላውቅም። ወንጌላዊ ገብሩ የሞተው አረብ ሀገር ሄዶ ሳይማር አረብኛ እንደተናገረ ያውቃል። እኛን ያስተምረን ስለነበረ 4 ኪሎ አውቀዋለሁ። ገብሩ ወልዱ ሞቷል አሁን። ግን የሰማሁት አረብ ሀገር ሄዶ ዝም ብሎ በሊሳን አረብኛ ያወራል። አተገባችሁ ያለው ሰው ያዙ። መሻገር አይቀርም በሉ። ድገሙ መሻገር አይቀርም በሉ። ድገሙ መሻገር አይቀርም በሉ። አሁን ከተኛህበት ተነስ በሉት። ወደፊት ተራመድ በሉት። በዚህ አትቀር በሉት። አንድ እርምጃ ወደፊት ፈቀቅ በል። ጠላቶችሽ እኮ እየጠበቁሽ እኮ ነው። ወደ ኋላ እኮ እየተመለሰች እያሉ ነው። ደግማችሁ ያዙና የሚከታተል ሰው እኮ አለ በሉት።